Cuba has acquired hundreds of Iranian-made attack drones. አያቶላዎቹ አሁን ዘይደዋል። አሜሪካን ከሩቅ የጦር ቤዛው መምታት ብቻ ሳይሆን አሁን በአየር ክልሏ ገብቶ መምታት የሚያስችል አዲስ አስደማሚ እርምጃ ወስደዋል። Is pointing to reports that Cuba has acquired hundreds of Iranian-made attack drones. ኢራን ከአሜሪካ 100 ኪሎ ሜትሮች ርቃ በምትገኘው ኩባ ሚሳኤሎችና ሻሄድ ድሮኖቿን ሰድራ ለከፍተኛ ጦርነት የተዘጋጀች መሆኗን ከሲአይኤ የወጣ መረጃ ጠቁሟል። Iran has consistently been working with Cuba. የቀዝቃዛው ጦርነት ትውስታን የመለሰው የኢራን እርምጃ ከመካከለኛው ብዙ ሺህ ርቀት ተጉዛ አሜሪካ ድንበር ላይ ስጋት መፍጠር መቻሏ የፐርሺያዎቹን ብቃት እያስመሰከረ ሆኗል። የኢራን ጦር አመራሮች በሃቫና መታየት ከጀመሩ ሰነባብተዋል። ከ1000 እስከ 2000 ኪሎ ሜትሮች የተምዘገዘቡ ጥቃት የሚያደርሱ የኢራን ድሮኖች ዋሽንግተን ፈጣን እርምጃ ካልወሰደች በቀጠናው ላይ ትልቅ ስጋትና አደጋ የሚፈጠር መሆኑን አሁን ከቴል አቪቭ መማር የሚጠበቅባቸው ጊዜ ደርሷል። ይህ ጉዳይ የዛሬ መረጃ ሰዓታችን ዋነኛ ማጠንጠኛ ነው። ቻናሉን ሰብስክራይብ በማድረግ እይታውን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ እርምጃ ይሁን። መልካም ቆይታ። በዋሽንግተን ከፍተኛ ድንጋጤ በፈጠረ አዲስ ክስተት ይፋ የተደረገው የአሜሪካ ሚስጥራዊ የስለላ መረጃ እንደሚያመለክተው ኩባ ከፈረንጆቹ 2023 ጀምራ ከኢራንና እንደዚሁም ከሩሲያ ያገኘቻቸውን ድሮኖችን አከማችታለች። ታዋቂውና አውዳሚው የኢራን ሻሄድ ድሮን ከኪክ ዌስት ፍሎሪዳ በ90 ማይልስ ርቀት ላይ ብቻ የሚገኘው የኩባ ደሴት ስልታዊ በሆነው የተለያዩ ወታደራዊ ይዞታዎች ላይ ተሰማርተው ይገኛሉ ተብሏል። የደህንነት መረጃዎች እንደሚያሳዩት የኩባ ወታደራዊ ባለስልጣናት እነዚህ ድሮኖች በጓንታናሞ ቤይ በሚገኘው የአሜሪካ ወታደራዊ የባህር ኃይል ጣቢያ በፍሎሪዳ የባህር ወሽመጥና እንደዚሁም በዚህ አካባቢ የሚንቀሳቀሱ የአሜሪካ ጦር መርከቦችና በደቡባዊ ፍሎሪዳ በሚገኘው በሲቪል ማህበረሰብ አቅራቢያ ባሉ ኢላማዎች ጭምር ጥቃት ለመሰንዘር ሊጠቀሙባቸው እንደሚችሉ በሚስጢር መታየታቸውና መወያየታቸው ተመላክቷል። ይህ ክስተት በፈረንጆች የዘመን ስሌት በ1992 ዓ.ም የተከሰተውና ዓለምን በኒውክሌር ጦርነት አፋፍ ላይ አቁሞ የነበረውን ታሪካዊውን የኩባ ሚሳኤል ቀውስ ትዝታዎችን እንደገና የሚቀሰቅስ ሆኖ ተገኝቷል። ሆኖም ግን በዚህ ዘመን በደሴቲቱ ላይ ወታደራዊ ጡንቻዎችን እያሳየና ኃይሉን እያስተላለፈ የሚገኘው ዋነኛው ተዋናይ የቀድሞው ሶቪየት ህብረት ሳይሆን ከቭላዲሚር ፑቲን ሩሲያ ጋር በጥምረት የምትሰራው የኢራን ኢስላማዊ ሪፐብሊክ መሆኗን ልዩ ያደርገዋል። በሁለተኛው የትራምፕ አስተዳደር ስር በአገራቱ መካከል ያለው ውጥረት እያየለ በሄደበት በዚህ ወቅት ላይ የካሪቢያን ባህር ቀጠና በታላላቅ ሀያላን ሀገራት መካከል የተደረገው ሽኩቻ ወደ ቀጥተኛ ወታደራዊ ግጭት ሊያመራ የሚችልበት አደገኛ ስፍራ ሆኖ ዳግም ብቅ ብሏል። የኩባ አዲሱ ወታደራዊ አቅም ማዕከል የሆነችው ሻሄድ 136 ድሮን ዘመናዊውን ያልተመጣጠነ የጦርነት ስልት ሙሉ በሙሉ የመለወጥ በሞተር የሚንቀሳቀስና ወደ ተወረወረበት አቅጣጫ ብቻ መጓዝ ራሱን መፈንዳት ጥቃት የሚፈጽም የሰው አልባ አውሮፕላን ይዛለች። እንዳወቃቀር ሁኔታው ከ1000 እስከ 2500 ኪሎ ሜትር ርቀት ድረስ የመብረር አቅም ያለው ይህ ከ30 እስከ 50 ኪሎ ሜትር የሚመዘን ፈንጂ መሸከም አቅምን ያካበተ ነው። እንዲሁም ደግሞ እስከ 90 ኪሎ ሜትርና ከዚያ በላይ የሚመዘኑ ከባድ ፈንጂዎችን ሊሸከሙ የሚችሉ የተሻሻሉ አይነቶች መኖራቸው ተነግሯል። በሰዓት 185 ኪሎ ሜትር አካባቢ በሚሆን ፍጥነት የሚጓዘው ድሮን እጅግ በብዛት በአንድ ጊዜ መተኮስ የተከላካዮችን የአየር መከላከያ ዘዴዎችን በማጨናነቅ ሰብሮ መግባት ትልቅ የተባለ ጥቃት መፈጸም አመቻችና እንዲሁም አቅምንም በማዳበር በብዙ መልኩ ውድመቶችን ያደርሳል ተብሏል። የነዚህ መሳሪያዎች ዋጋ ለአንድ መሳሪያ ከ20,000 እስከ 50,000 አሜሪካ ዶላር ብቻ እንደሚገመት ጦርነቱ እጅግ አነስተኛ ወጪ የሚጠይቅና አዋጭ አድርጓል። አንዲት ነጠላ ሻሄድ ድሮን ተከላካዩን ወገን እሷ ለመምታት በሚሊዮን የሚቆጠር ዶላር የሚያወጡ ውድ ሚሳኤሎችን እንዲጠቀም ወይም ደግሞ እጅግ ዘመናዊና የተወሳሰቡ የአየር መከላከያ ዘዴዎችን እንዲያሰማራ ታስገድዳለች። እነዚህ ድሮኖች በቡድን ወይም ደግሞ በመንጋ መልክ በአንድ ጊዜ ሲተኮሱ ለራዳር ኦፕሬተሮችና ለአየር መከላከያ እጅግ አስፈሪ ብሎም ደግሞ አደገኛ ቀጠና የሚፈጥሩ ናቸው። ሩሲያ በዩክሬን የጦር ሜዳ ካገኘችው ልምድ በመነሳትና የድሮኑን ንድፍ በማሻሻል በፈቃድ ስምነት በሺዎች የሚቆጠሩትን ጌራን 2 በሚል ስያሜ አምርታለች። በሌላ በኩል ደግሞ ኢራን በዓለም ዙሪያ ለሚገኙ ተላላኪዎቿና አጋሮቿ ይህን ቴክኖሎጂ መላክና ማሻሻሏን ቀጥላለች።
የአሜሪካ የስለላ መረጃ እንደሚያመለክተው ከሆነ እነዚህ ድሮኖች እንዲሁ ለትርኢት የተቀመጡ ወታደራዊ መግለጫዎች አይደሉም፣ ከተራነትም የላቁ ናቸው እንጂ። ይልቁንም የኩባ ወታደራዊ ባለስልጣናት ባለፉት ጥቂት ወራት ብቻ ተጨማሪ ድሮኖችና ደጋፊ ወታደራዊ መሳሪያዎችን ከሞስኮ ለማግኘት ጥረት ሲያደርግ ቆይቷል። የተጠለፉ የደህንነት መረጃዎች እንደሚያሳዩት የኩባ ወታደራዊ መኮንኖች ኢራን በአሜሪካ ላይ የምታደርገውን የኢኮኖሚና ወታደራዊ ጫናና እንዲሁም ደግሞ መሰል ሂደቶችን የመቋቋም ስልቶችን በጥልቀት እያጤኑ ይገኛሉ። የኢራን ወታደራዊ አማካሪዎች በሃቫና በመገኘትም በመካከለኛው ምስራቅ የተከሰቱ ግጭቶች ውስጥ ያካበቱትን ከፍተኛ ወታደራዊ የቴክኒክ ልምድ ለኩባ ወታደራዊ ኃይሎች በማካፈል ላይ ናቸው። የኢራንና የኩባ ወታደራዊ ትብብር አዲስ ምዕራፍ መያዝ በአካባቢ ያሉትን የኃይል ሚዛኖች ሙሉ በሙሉ ሊያናጋ የሚችል ክስተት ነው። ኩባ ከታሪካዊ የቀዝቃዛ ዓለም ጦርነት ማብቂያ በኋላ በኢኮኖሚና በፖለቲካዊ አመለካከት ሂደት አለመረጋጋት ውስጥ ብትቆይም አሁን ላይ ግን ከኢራንና ከሩሲያ ጋር የፈጠረችው ስልታዊ ወዳጅነት እንደገና በአሜሪካ ላይ ያነጣጠረ ወታደራዊ ምሽግ እንድትገነባ አቅም ሰጥቷታል። ይህ ትብብር በተለይም የአየር መከላከያን ሰብረው መግባት የሚችሉ አነስተኛ ድሮኖችን መያዟ የአሜሪካን ደቡብ ድንበር በመጠበቅ ረገድ የሚደረገውን እጅግ ውስብስብ ያደርገዋል። ባለፉት 10 ዓመታት ኢራን በየመን፣ በኢራቅ፣ በሶሪያና በሊባኖስ ለሚገኙ ተላላኪ ኃይሎቿ ይህን የድሮን ቴክኖሎጂ ስታሰራጭና በተግባር ስትሞክረው ቆይታለች። አሁን ግን ይህን አውዳሚ ቴክኖሎጂ በቀጥታ ወደ አሜሪካ አቅራቢያ ማምጣቷ ዋሽንግተንን ከፍተኛ የደህንነት ስጋት ላይ የሚጥል እርምጃ ነው። ሻሄድ 136 ድሮኖች በዩክሬን ጦርነት ውስጥ በሩሲያ ኃይሎች አማካይነት የኃይል ማመንጫዎችን፣ የውሃ ተቋማትንና የሲቪል መሰረተ ልማቶችን ለማውደም በስፋት ጥቅም ላይ የዋሉ በመሆናቸው የእነዚህ መሳሪያዎች አውዳሚነት በተግባር የተረጋገጠ ነው። ኩባ እነዚህን መሳሪያዎች ማከማቸቷ ደግሞ ከአሜሪካ ጋር ለሚኖራት ማንኛውም የፖለቲካ ድርድር ወይም ግጭት ትልቅ የመደራደሪያ ካርድ ሊሆናት እንደሚችል የደህንነት ተንታኞች ይናገራሉ። አሜሪካ ለዚህ ጉዳይ የምትወስደው ቀጣይ ወታደራዊ እርምጃ ዲፕሎማሲያዊ እርምጃና በቀጠናው ላይ ሊፈጠር ለሚችለው አዲስ ወታደራዊ ቀውስ ወሳኝ ሚና ይጫወታል ተብሎ ብዙ መልኩ እየታሰበና እየታለመ ይገኛል። የቀዝቃዛው ዓለም ጦርነት የታሪክ ግጥምጥሞሽን ችላ ብሎ ማለፍ በፍጹም የማይቻል ነገር ነው። እንደ አውሮፓውያን የዘመን ቀመር በ1962 የሶቪየት ህብረት የኒውክሌር ሚሳኤሎቿን በሚስጢር በኩባ ምድር ላይ ባሰማራችበት ወቅት መላው ዓለም ወደ ሙሉ የኒውክሌር ጥፋትና እልቂት አፋፍ ላይ አድርሳ እንደነበር ይታወሳል። በወቅቱም የነበሩት የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ የወሰዱት የባህር ኃይል እገዳ፣ ኳራንቲን እንዲሁም ደግሞ ከሶቪየት መሪ ኒኪታ ክሩሽቼቭ ጋር ያደረጉት እጅግ አስጨናቂ የተባለ ድርድር ፈጣን መፍትሄ በማምጣት ቀውሱን በጊዜያዊነት ማርገብ ቢችልም ይህ ክስተት ግን በካሪቢያን ቀጠና ውስጥም የነበረውን የሀያላን ሀገራት ፍጥጫና ፉክክር ይበልጥ ፍንትው አድርጎ ያሳየም የታሪክ ምዕራፍ ሆኖ ይቀመጣል። ዛሬ ግን ይህ አደገኛ ስጋት መልክና ቅርጹን ቀይሮ ብቅ ብሏል። በወቅቱ በደሴቲቱ ላይ ከነበሩት ግዙፍ ባላስቲክ ሚሳኤሎች ይልቅ አሁን ላይ ኢራንና ሩሲያ እጅግ አነስተኛ ዋጋ ያላቸውና በራዳር በቀላሉ ለመለየት የሚያስቸግሩ በርካታ የተባሉ ቁጥር ያላቸው ድሮኖችን በኩባ ምድር ላይ በማከማቸት ትገኛለች። ጂኦግራፊያዊ አቀማመጥ ግን ያው ያኔ የነበረውና ያልተለወጠ ነው። ይሄውም ከአሜሪካ ድንበር 90 ማይልስ ርቀት ላይ ብቻ ይገኛል። ስልታዊ ዓላማውም ቢሆን ፍጹም ተመሳሳይ ነው። ይሄውም በኃይል የበላይነትን ማሳየት፣ የአሜሪካን ወታደራዊ እርምጃዎች መክታትና ዋሽንግተን ለረጅም ዘመናት የራሷ ተጽዕኖ ፈጣሪ ቀጠና አድርጋ በምትቆጥረው በዚህ ንፍቀ ክበብ ላይ ጠንካራ ተደራዳሪነትን መፍጠር ነው። በኢራንና በኩባ መካከል ያለው የሁለትዮሽ ግንኙነት ታሪኩ ወደ ኋላ ረጅም 10 ዓመታትን የሚሻገር ቢሆንም በቅርብ ዓመታት ውስጥ ግን ግንኙነቱ እጅግ በከፍተኛ ፍጥነት እያደገና እየጠነከረ መጥቷል። ይፋዊ ግንኙነታቸው የጀመረው እንደ አውሮፓውያን የዘመን ቀመር በ1979 ሲሆን ሁለቱ ሀገራት የራሳቸውን የጸረ ኢምፔሪያሊስት እንቅስቃሴዎችና እንዲሁም ሂደቶች መሪ አድርገው መሰየም የጀመሩት ሂደት ነበረ። ኩባ ኢራቅ ጦርነት ወቅትም ወታደራዊ አማካሪዎቿን ከኢራቅ ማስወጣት እንዲሁም አዲሷን የኢራን እስላማዊ ሪፐብሊክ ሞቅ ባለ ሁኔታ ያስተናገዱትን ገለልተኛ አገሮችን ንቅናቄ ጉባኤ ማዘጋጀት ለኢራን ያላትን ጠንካራ ድጋፍ በተግባር አሳይታለች። ከጊዜ በኋላ ደግሞ ይህ ትብብራቸው በማህበራዊ ደህንነት መረጃ ለመለዋወጥና በባዮቴክኖሎጂ ብሎም አሁን ድረስ በደረሰው ከፍተኛ ደረጃ ወታደራዊ መስክ ተሻግሮና ተመንድጎ ይገኛል። ቁጥራቸው እጅግ ከፍተኛ የሆኑ የኩባ ወታደሮች የደህንነት መረጃዎች እስከ 5000 የሚደርሱ ወታደሮች እንደሆኑ ይሞግታሉ። በዩክሬን የጦር ግንባር ላይ ከሩሲያ ጋር ጦር አብረው የተሰለፉ ሲሆን በዚህ አማካይነትም በዘመናዊ የድሮን ጦርነት ላይ የመጀመሪያ ደረጃና ጥልቅ ልምድ ለማካበት ችሏል። ሞስኮ ላይ እያንዳንዱ የኩባ ወታደር $25000 እንደከፈለች ሪፖርቶች ያመለክታሉ።
ታዲያ እነዚህ በጦር ሜዳ ልምድ ያካበቱት ወታደሮች አሁን ላይ ከፍተኛ ታክቲካዊ ዕውቀትን ይዘው ወደ ሀገራቸው የተመለሱ ሲሆን ይህም ከኢራን የገቡትን የሻሄድ ድሮን ስርዓቶች የመጠቀም ብቃታቸውን በከፍተኛ ደረጃ እንዲጨምሩ በር ከፍቷል። በመሆኑም በአሁኑ ወቅት ላይ የኩባ ወታደራዊ አባላት በዚህ አዲስ ጦርነት ዘመን ውስጥም ገና መጀመሪያዎች ሳይሆኑ በጦርነት ሂደት ውስጥ አልፈው የዳበሩና የሰለጠኑ ባለሙያዎች ናቸው እንጂ። ይህም የቴህራን በሞስኮና በሃቫና ወታደራዊ ስልታዊ ጥምረት ለአሜሪካ እጅግ የረቀቀና ከባድ ፈተናን የሚደቅን ነው። ምንም እንኳን የኩባ መረጃዎችና የውስጥ ምንጮች እንደሚያመላክቱት ከሆነ የሀገሪቱ መደበኛ ወታደራዊ ኃይል ለ10 ዓመታት በዘለቀው የሀብት እጥረትና ውድቀት ምክንያት የተዳከመ ቢሆንም የድሮን ቴክኖሎጂን በስፋት ማግኘታቸው ግን ይህንን ክፍተት በመሙላት ረገድ ወጥ የተባለ ብሎም ባልተመጣጠነ የጦርነት ስልት ያለውን የኃይል ሚዛን ሙሉ በሙሉ አስተካክሎላቸዋል። በጓንታናሞ ቤይ በሚገኘው የአሜሪካ ወታደራዊ ይዞታ ወይም በፍሎሪዳ ባህር ወሽመጥ ላይ በሚገኙት የአሜሪካ የባህር ኃይል ንብረቶች ላይ የሚሰነዘሩ ድሮኖች የጋራ መንጋ ጥቃት ከፍተኛ ሁከት ሊፈጥር እጅግ ውድ የሆኑ መከላከያ እርምጃዎችን እንድትወስድም ሊያስገዳት፣ ከዚህ ባሻገር አሜሪካ በዓለም አቀፍ ደረጃ ያሏት ወታደራዊ ግዴታዎች በበዙበትና በተበታተኑበት በዚህ ወቅት ላይ ሀብቷና ትኩረቷን በአንድ ቀጠና ላይ ብቻ እንድታውል ሊያደርጋት ይችላል። የዶናልድ ትራምፕ አስተዳደር እነዚህን የኩባ ወታደራዊ እንቅስቃሴዎች እጅግ በጣም በከፍተኛ ጥንቃቄና ትኩረት መከታተሉ አልቀረም። የሲአይኤ ዳይሬክተር ጆን ራትክሊፍ በግንቦት ወር በሃቫና ባደረጉት አስቸኳይ ጉብኝት ከዋሽንግተን ጋር ማንኛውም አይነት ግንኙነት ወደ መደበኛ ለመመለስ በሀገሪቱ ውስጥ መሰረታዊ ለውጦች መደረግ እንዳለባቸው በግልጽ ተናግረው መልእክታቸውን አስተላልፈው ነበር። በተጨማሪም በኩባ ገዥ መደብ ባለስልጣናት በወታደራዊ ተቋማትና ለእነዚህ እንቅስቃሴዎች ድጋፍ በሚያደርጉ አካላት ላይ ተጨማሪ ጠንካራ ማዕቀቦችም ተጥለዋል። ዋሽንግተን የፖለቲካ ክበቦች ውስጥ ሊወሰዱ ስለሚችሉ ተጨማሪ እርምጃዎችና ወታደራዊ ዝግጁነቶች ጨምሮ ሰፊ ውይይቶች የተደረጉ ይገኛሉ። የአሜሪካ መከላከያ ሚኒስትር ፔት አክሴስ በጓንታናሞ ቤይ በሚገኘው የአሜሪካ ጦር ሰፈር ላይ ያደረጉት ጉብኝት አገሪቱ ያላትን ከፍተኛ ዝግጁነት የሚያሳይ ወሳኝ ምልክት ተደርጎ ተወስዷል። የአሜሪካ ባለስልጣናት የድሮኖቹን በኩባ ምድር መገኘት እያደገ የመጣ ትልቅ ስጋት ሲሉ የሚገልጹ ሲሆን በተለይም ደግሞ ከድንበራቸው መቃረቡና ኢራን ወታደራዊ አማካሪዎች በስፍራው መኖራቸው ስጋቱን እጅግ ከፍ አድርጓል። በፍሎሪዳ የሚገኘው የሕግ መወሰኛ ምክር ቤት አባላትና የኩባ አሜሪካውያን ማህበረሰብ መሪዎችም አሜሪካ ፈጣንና ወሳኝ እርምጃ እንድትወስድ ጥሪያቸውን በከፍተኛ ሁኔታ እያስተጋቡ ይገኛሉ። የኩባና የኢራን የጋራ ወታደራዊ ትስስር እንዲሁ በተናጠል የተከሰተ አዲስ ክስተት አይደለም። ይልቁኑ በአሜሪካ ላይ ያነጣጠረና በዓለም አቀፍ ደረጃ የአሜሪካን የበላይነት ለመቀነስ ከሚንቀሳቀሱት እንደ ሩሲያ፣ ቻይናና ሌሎችም ተዋናዮች ጋር በጋራ የተመሰረተ ትልቅ ዓለም አቀፍ ጥምረት አካል እንጂ። ቻይና ከሃቫና ጋር ጠንካራ የኢኮኖሚና የስለላ መረጃ ትስስር ያላት ሲሆን ሩሲያ በበኩሏ በተደጋጋሚ የጦር መርከቦቿን ወደ ኩባ በመላክና የነዳጅ አቅርቦቶችን በማቅረብ ረገድ ድጋፏን እያሳየች ትገኛለች። በመሆኑም የካሪቢያን ባህር ቀጠና በአዲሱ የሀያላን አገራት ፉክክር ውስጥ ዋነኛ የጦርነት ትዕይንት መድረክ እየሆነ መጥቷል። የቀዝቃዛው ዓለም ጦርነት ዳግም አሜሪካንን ማስጨነቅ ጀምሯል። ኢራን በኩባ ምድር ላይ ወታደራዊ ይዞታዋን በተሳካ ሁኔታ እያጠናከረች ሲሆን ርዕዮተ ዓለማዊ አጋሯን ለራሷ የቅድመ ግንባር ወታደራዊ ጣቢያ አድርጋ መለወጥም ችላለች።